በመጀመሪያው ክፍላችን እኔነት የተባለው ጣዖት እንዴት በረቂቅ መንገድ እግዚአብሔርን ከልባችን ዙፋን እንደሚያወርደው ተመልክተናል። ዛሬ ደግሞ እጅግ አስፈሪ ወደሆነው ጥያቄ እንመጣለን። መንገዱን ከጀመሩት መካከል መጨረሻ ላይ የሚደርሱት ስንቶች ናቸው? መንፈሳዊ ጉዞ መጀመር ቀላል ሊሆን ይችላል። በመንገዱ ላይ ጸንቶ መጨረስ ግን የጀግኖች ፋንታ ነው። ብዙዎች በመንፈስ ጀምረው በሥጋ ይጨርሳሉ። ከእግዚአብሔር ጋር ተነስተው ከዓለም ጋር ይጠቃለላሉ። ዛሬ በዚህ ክፍል ስለ ዴማስ ውድቀት፣ ስለ ሶምሶን ድካም እና ወደ ኋላ ስለተመለከተችው የሎጥ ሚስት ምስጢር በጥልቀት እንመረምራለን። እንደ ኖህ መርከብ በማዕበል ላይ እንንሳፈፋለን ወይስ እንደ ደረቅ ሳንቃ በማዕበል እንወሰዳለን? አቡነ ሽኖዳ በዚህ ትምህርታቸው በሁለት የሚያነክሱ ነፍሳትን መስቀለኛ መንገድ ላይ ያሳዩናል። ዓላማ እግዚአብሔር መሆኑ ብቻ በቂ አይደለም። ሌላ ዓላማ ወደ ልብ እንዳይገባ አጥብቀህ መያዝ የግድ ነው። ሁለተኛው የነፍስ ምርመራ ጉዞአችን አሁን ይጀምራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። በመጀመሪያው ክፍላችን ስለ ዓላማ ምንነት፣ ስለ ጤንነት፣ አደገኛ ጣዖትነት ተመልክተናል። ዛሬ ደግሞ በመንገድ ላይ ስለ መጽናትና አቅጣጫን ስለ ማሳሳት በሰፊው እንነጋገራለን። የሰው ልጅ ሕይወት ልክ እንደ መርከብ ናት። መርከብ በማዕበል መሃል በሰላም እንድትጓዝ የጸና ኮምፓስ፣ የጸና አቅጣጫ ጠቋሚ ያስፈልጋታል። መንፈሳዊ ሰው ማለት ልክ እንደዚህ ኮምፓስ በዓላማውና በመንገዱ የጸና ሰው ነው። መንገዱ ግልጽ ነው። ዓላማው የማይናወጥና የማይናጋ ነው። እንዲህ ያለ ሰው ሙሉ ጥረቱን፣ ጉልበቱንና ዘመኑን የሚያውለው ለአንድ ዓላማ ብቻ ነው። እርሱም እግዚአብሔርን ማግኘት ነው። እርሱ ውጫዊ ሁኔታዎችን ስለተለዋወጡ አይለወጥም። ጊዜ ከፍና ዝቅ ስላለ አቋሙን አይቀይርም። ታላቁ ገጣሚ ስለ እውነተኛው ሰው እንዲህ ይላል፣ ያለመለወጥ ይመራል፣ ሳይታበይ በታላቅነት ያድጋል፣ በእርምጃዎቹም የተረጋጋ ሆኖ ይቆያል ይለናል። ነገር ግን ደካማ ሰው ተጠራጣሪ ነው። ትናንት የጀመረውን መንፈሳዊ ጉዞ ዛሬ በፈተና ሲገጥመው ይቆማል። በፍርሃት ወይም ከፊት ለፊቱ በሚታይ ምድራዊ ጥቅም ሕይወቱ ሊቀየር ይችላል። በመሆኑም ብዙዎች በመንፈስ ጀምረው በሥጋ ይጨርሳሉ፣ ከእግዚአብሔር ጋር ጀምረው ከዓለም ጋር ይጨርሳሉ፣ ያጠናቅቃሉ። ይህ ደግሞ የዘመናችን ብቸኛ ሳይሆን በታሪክ ትልቅ ውድቀት ነው። ቅዱሳት መጻሕፍት በመንገዳቸው ላይ ሊጸኑ ያልቻሉ ሰዎችን ታሪክ እንደ ማስጠንቀቂያ ያስተምሩናል። ከመካከላቸው አንዱ የቅዱስ ጳውሎስ ረድ የነበረው ዴማስ ነው። ዴማስ ከሐዋርያው ጋር አብሮ አገልግሏል፣ መከራን አይቷል። ነገር ግን መጨረሻው ምን ሆነ? ቅዱስ ጳውሎስ እያዘነ እንዲህ ሲል ጻፈ፣ ዴማስ የአሁኑን ዓለም ወዶ ትቶኛል። ዴማስ የጠፋው ከእግዚአብሔር የተለየ ሌላ ዓላማ ወደ ልቡ ስላስገባ ነው። እግዚአብሔርን ከዓለም ጋር ለማስታረቅ ሞክሯል። ልክ እንደ ጻድቁ ሎጥ ሚስት በልምላሜ የተሸፈነውን የሰዶምን ምድር ፍቅር ከእግዚአብሔር ፍቅር ጋር ለመደባለቅ ሞክሯል ይለናል። የሶምሶንን ታሪክ ተመልከቱ። ሶምሶን ለእግዚአብሔር የተለየ ናዝራዊ ሆኖ ሕይወቱን ጀመረ። የእግዚአብሔር መንፈስ ያነቃቃው ነበር። ነገር ግን ከእግዚአብሔር የተለየ ፍላጎት ደሊላ በልቡ ውስጥ በገባች ጊዜ ኃይሉ ብቻ ሳይሆን እግዚአብሔርም ከእርሱ ተለየ። ሰሎሞንንም ብንመለከት እግዚአብሔር 2 ጊዜ ተገልጦለት ጥበብን ቢሰጠውም እሱ ግን እግዚአብሔርንና ዓለማዊ ደስታን በአንድ ላይ ሊያስታርቅ ወደደ። መጨረሻውም ታላቅ ውድቀት ሆነ። አባቶች እንዲህ ይሉናል፣ እግዚአብሔር ዓላማ መሆኑ ብቻ በቂ አይደለም። ሌላ ዓላማ ወደ ልብ እንዳይገባ ዓላማህን አጥብቀ መያዝ አለብህ። ምንም ራስን ጠቢብ ብታደርግ ቃል ኪዳንህንና ደሊላን ዓለማዊ ምኞትን እኩል ልታስቀምጥ አትችልም። የኖህ መርከብ እናስብ እስቲ። የጥፋት ውሃ ምድሪቱን ሲሸፍን፣ የታላላቅ ተራሮች ጫፍ እንኳን ሲከለል፣ መርከቧ ግን በውሃ ላይ ተንሳፋለች። ለምን?
ምክንያቱም የመርከቧ ዓላማ እግዚአብሔር ነበር። መርከቧን የሚመራት እርሱ ነበር። እዚህ ላይ አንድ ትልቅ ትምህርት አለ። አንድ ትንሽ ዓሣ ሕይወትና የመንቀሳቀስ ፈቃድ ዓላማ ስላለው የማዕበሉን ሞገድ ተቋቁሞ ወደሚፈልግበት ይጓዛል። ይሁን እንጂ አንድ ትልቅ የእንጨት ሳንቃ ምንም እንኳን ግዙፍ ቢሆንም ሕይወትንና ዓላማ ስለሌለው ሞገዱ ወደ ፈለገው አቅጣጫ ነድቶት ይወስደዋል። አንተ የትኛው ነህ? ዓላማ ያለው ትንሿ ዓሣ ወይስ በዓለም ማዕበል የምትነዳ ትልቅ ሳንቃ? እስራኤል ከግብፅ ባርነት ወጡ፣ ቀይ ባሕርን በደረቅ ተሻገሩ። ይህ መልካም ጅምር ነበር። ነገር ግን ቋሚ መንፈሳዊ ዓላማ አልነበራቸውም። መናና ደርጀት ቢመገቡም በእግዚአብሔር ደመና ቢጋረዱም በሲና ምድረ በዳ ጠፉ። ለምን? ምክንያቱም ዓላማቸው እግዚአብሔር ሳይሆን ራሳቸውን ማዳናቸውና ሥጋዊ ምቾታቸውን ማግኘት ብቻ ነበር። በሥጋ ከፈርዖን ባርነት ቢላቀቁም በውስጣቸው ግን አሁንም የግብፅ ባርነት፣ የግብፅ ጣዖታት ነበረ። የሎጥ ሚስት ታሪክ ሌላው አስደንጋጭ ትምህርት ነው። እርሷ ከሰዶም ወጥታ ነበር። በመልአክ እጅ ተይዛ ወጣች። ነገር ግን ልቧ በሰዶም ውስጥ ከሚቃጠሉት ጋር ቀረ። እርሷ የሞተችው በሰዶም ውስጥ ሳይሆን ሰዶምን ለቃ ከወጣች በኋላ ወደ ኋላ ተመለከተች። ልቧ ወደ ናፈቀው ዓለም፣ በዚያውም የጨው አምድ ሆና ቀረች። ይህ የጨው አምድ ዛሬም ለእኛ የሚናገረው አንድ ነገር አለ። እሱም ወደ ኋላ መመልከት ሞት ነው የሚል ነው። ነቢዩ ኤልያስ እስራኤልን እንዲህ ሲል ገሥጿቸዋል። እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ ቢሆን እርሱን ተከተሉ፣ በዓል አምላክ ቢሆን እርሱን ተከተሉ። የይሁዳ ችግር ይህን ነበር። ከክርስቶስ ጋር በአንድ ማዕድ እየበላ በሌላ በኩል ደግሞ ጌታውን ለመሸጥ ያሴር ነበር። እርሱ ያለ ዓላማ የሚመራ ሐዋርያ ነበር። ጌታውን በሳመበት ሰዓት አሳልፎ ሰጠው። ሕይወቱ ያለ ዓላማ ስለነበረ መጨረሻው ስቅላትና ሞት ሆነ። ሐናንያና ጳራም እንዲሁ ሁለት የማይጣጣሙ ነገሮች፣ የእግዚአብሔርን በረከትና የተደበቀ ገንዘብን አንድ ላይ ሊያስኬዱ ሞከሩ። ውጤቱ ግን ሞት ነበር። ጲላጦስም ልቡን ከማጠብ ይልቅ እጁን በውሃ ታጠበ። ሕዝቡንና ሕሊናውን በአንድ ላይ ለማስደሰት ሞከረ፣ ግን አልተሳካለትም። ወደ ጌታችን የመጣውንም ባለጸጋ ብላቴና እናስታውስ። እርሱ ዘላለማዊነትን ፈልጎ ነበር፣ ትእዛዛትንም ጠብቆ ነበር። ነገር ግን ጌታችን ያለን ሽጥና ተከተለኝ ቢለው እያዘነ ሄደ። ለምን? ምክንያቱም ከእግዚአብሔር አጠገብ ሌላ ዓላማ፣ ሀብት ነበረው። ሁለቱን በአንድ ላይ ሊያስቀምጥ አልቻለም። ወዳጄ፣ ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል። ጽኑ ዓላማ ያላቸው ሰዎች ዓላማቸውን አይቀይሩም፣ ከዲያብሎስ ጋር አይደራደሩም። የሕይወታቸው መንገድ ግልጽ ነው። እነርሱ ወደ ቀኝም ሆነ ወደ ግራ አያዘነብሉም። ዛሬ ራስን መርምር። ዓላማ እግዚአብሔር ብቻ ነው ወይስ በሁለት ሐሳብ እያነከስክ ነው? ቅዱስ ጳውሎስ እንዳለው የተወደዳችሁ ወንድሞቼ ሆይ ጽኑ፣ የማይነቃነቁም ሆኑ ይለናል። በልብ ውስጥ ሌላ ዓላማ ክፍት ቦታ አትተው። ዓለም በማይበሏ ልትወስደ ስትሞክር፣ አንተ ግን እንደ መርከቧ በጽኑ ዓላማ ተንሳፈፍ። እግዚአብሔር አምላክ በመንገዳችን ላይ ጽናቱን ይስጠን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሚን። ይቆየን።